ለሚመጣው ትውልድ ማስተማሪያ ሁሉ ልናረግ የሚችል ዕውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ዌል የቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳይተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል ይሄ ነገር። ቃል በቃል የሚል አተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክት ወርድ ፋላሲ ነው አይደለ? የምፈልጉት ፋይን፣ ቀላል ነው፣ ተናገሩን ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨጉዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብን አልክ። ሲናገሩ ሰምቻሉ። ቃል በቃል ወሃቢዮችን ወይም ሙስሊሞችን ስላሴ እንትን ስለ አላህ የነገርካቸው ነገር እንዳለ ሆኖ አብረክም አለ እንትና ማን ነው ዳንኤል ጋቢ ለባሹ ምን አለ ለእፎይ ይሄን ነገር አድርሱለት፣ ያንተንም አባቶች ልክ ሙስሊሞችን እንዳስተካከል ብታስተካከላቸው ብሎ ስሙን ጠርቶት የማያውቀውን ሰውዬ ስሙን ጠራ። እኔ እፎይ ዕቅበተ እምነት የሚሰራው ፕሮቴስታንት ላይ አይደለም። ጋዲሳን ብትናገር አሊያም አክሊልን ብትናገር አሊያም ደግሞ ሌሎቹን መዝሙር ያሬድ ሌሎቹን ብትናገር ያንተን እምነት ኦሬዲ በሐሳብ እየሞገቱ ስለሆነ ፕሮቴስታንት ላይ ዕቅበተ እምነት ስለሚሰሩ ልክ ነው ሃይማኖቴን ዲፌንድ እያደረጉ ነው ብለህ ታስባለህ። አንድም ቀን የፕሮቴስታንት እምነት ላይ ሐስተይ ሰጥቶ ማያቅ እንደውም በገጠሙት አጋጣሚዎች የፕሮቴስታንት እምነት ተከታዮችም አንዳንዶቻችሁን አመሰግናለሁ እያለ ምስጋና የሚያቀርብ እፎይ አብሮም እስልምና ላይ የሚሰሩትን የፕሮቴስታንት እምነት ተከታዮች ገስት ላይ አስቀምጦ ስለ ክርስትና ሲባል አብረው ሆኖ ከሙስሊም ጋር በተያያዘ ዕቅበተ እምነት የሚሰራ እፎይ አንድም ቀን ስለ ፕሮቴስታንት አውርቶ አያውቅም። ነካክታችሁ ስሜታ ያደረጋችሁት ለምን? እናንተ የምታስቆጥሩ ነጥብ ኦርቶዶክስ ላይ ሳይሆን እየተቆጠረ የነበረው አጠቃላይ ክርስትና ላይ ስለነበር ነው። ትናንትና በእፎይ ውይይት የፈረሰ የነበረው ጨለማ ሰፈርን እናንተ ይሄ የብሽሽቅ ወንጌል ስለሆነ ያዛችሁት፣ የእልህ ወንጌል ስለሆነ ያዛችሁት፣ መስቀል ያዘን አካል ማሳደድ ስለሆነ ያዛችሁት፣ በቃ ልጁን ማይሆን እልህ ውስጥ ከተታችሁት። ይባስ ብሎ ይህችን የተናገረችውን ነገር ነካክታችሁ ካናገራችሁት በኋላ ስርዓትን ሁለት እና እኔ እፎይ ነካክታችሁ ነው። አሁን እፎይ እውነቱን ልንገራችሁ ጀነራል አድርጎ ሁሉም ፕሮቴስታንት ከወሃቢያ ጋር እንደቆም አድርጎ መናገሩ ፍጹም ስህተት ነው። ይሄ ነው ስህተቱ። ምክንያቱም እኔ አልቆምኩም። የኔ ወዳጆች አንድም ቀን እፎይ ላይ ሐሳብ ሰጥተን ርዕስ አድርገን እፎይን ገብተን አናውቅም። አፕሪሺየት ከማድረግ በቀር እሱ ላይ የተዋሹ ውሸቶችን ለመግለጥ ከመሞከር በቀር ስንት ውይይቶች ነው የቀረቡልኝ እፎይ ጋር ገብቼ የሰጠሁትን አስተያየት አይተው። እኔ እስልምና ላይ ዕቅበተ እምነት አልሰራም። እንግዲህ ግን በቃ
በእፎ የተቆጠረው ነጥብ በእኔ ሁሉ ለማካካስ የፈለጉ ሰዎች አሉ። እኔን ውይይት የጠሩኝ ማለት ነው። ተረዳችሁ አይደል? በጣም ብዙ ወንጌላውያን አማኞች ከእፎይ ጎን ናቸው። ምክንያቱም የማይካድ ወንጌላዊ አገልግሎት እያገለገለ ነው። ይሄ ልጅ ክርስትናን ነው የሚሰብከው። ኢየሱስ ክርስቶስ የዘላለም አምላክ መሆኑን ነው የሚሰብከው። ሰው የሆነው እሱ መለኮት እንደሆነ ነው የሚሰብከው። ስለዚህ በጣም ትልቅ የወንጌል አገልግሎት የሚያገለግል ልጅ ስምህን ጠርቶ ማያቅ አንድም ቀን ምንም ብሎ የማያቅ ልጅ ነካክታችሁ ስታበቁ ለሰጣችሁ ምላሽ የሆነ በቃ ፕሮቴስታንት ጠል አድርጋችሁ ለማቅረብ መሞከራችሁን እጅግ በጣም ነው የምጸየፈው። ልረዳችሁ አልችልም። ማስመሳይ ልትለኝ የምትችለው እኔ ከኦርቶዶክስ ጋር ስጣላ ወንጌል አርበኛ ምናምን የምትለኝ ከሆነ ይቅርብኝ ወዳጅ። የወንጌል አርበኝነት አንተ አርበኛ ሁን። እሺ ክፈችው። ለሚመጣው ትውልድ ማስተማሪያ ሁሉ ልናረግ የሚችል ዕውቀትን ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ወይ የቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ዋገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳይተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል ይሄ ነገር ቃል በቃል የሚላተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክቱ ወርድ ፋላሲ ነው አይደለ? ፈልጉት። ፋይን ቀላል ነው፣ ተናገሩና ለሁሉ። ስለዚህ እኔ አንተን ፈልግሃለሁ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለከውን ገድል ተሸከምና ነው በዚህ ጉዳይ ላይ የፈለከውን ገድላት ድርሳናት ያዝና ነው። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨቡዴን የነጫላን ትርጉም ስለማትቀበል አሳውቀን በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረህ እንድትናገር ያደረገኝ? ጭራሽ ብለህ እኛ የሙታን ድምጽ መስማት አንፈልግም። እንደምትሰሙት ነው እንግዲህ ከውሃብዮች ጋር አብራችኋል ይላል። ይሄን ደግሞ ያለበት ዋና ምክንያት ምንድነው? እኛ አባት የተናገሩትን ንግግር ልክ ባለፈው እፎይ በውይይቱ ላይ ከኡስታዝ ኡሱ ጋር የፈጠረውን ዳሜጅ ኮንትሮል ሊያደርጉበት በዚህ በውሃብያ ሳይድ ያሉ ሰዎች ተፍ ሲሉ እገዛ ስትሰጡ የነበራችሁ ወንጌላውያን አማኞች አላችሁ። አሁን እፎይ ችግሩ ቅድም እንደነገርኳችሁ እነዛን ሰዎች አይደንቲፋይ አድርጎ መናገር ቢቻል አሊያም ደግሞ አንዳንድ ፕሮቴስታንቶች በሚል ቢያስተካከለው። ምክንያቱም ሁላችንም እንደዚህ አይነት የጻን ልጅ ዕቃ ጨዋታ ላይ የምንገባ ሰዎች አይደለም። አንዳንድ ወንጌላዊ አማኞች እንደዚህ ወይም ፕሮቴስታንቶች እንደዚህ ስትሳተፉ ይቻላል ከእንትኖች ጋር ብሎ ጀነራላይዝድ ባያደርገው አሪፍ ነበር። ነገር ግን ይሄንን ሰው ላይቭ ላይ ስሙን ስጠሩት ሰምቻለሁ። ስለ እፎይ ስታወሩ በጣም ልታጮው ፈልጋቸዋል። የእኚህን አባት ስህተት ልክ ሙስሊሞችን እንደምታስተካክለውና እንደምታርቀው እኚህንም አባት
አስተካክላቸው ብላችሁ የሆነ በቃ አሳልፋችሁ መስጠት ላይ ሄዳችኋል። ልጁ ፎከስ ኤሪያው እስልምና ነው። እንግዲህ እንደሌሎቹ እንኳን ወገኖች መጥቶ ከፕሮቴስታንት ጋር ሙግት የሚቀርብ አይደለም። ጊዜውን እንዲያባክን ትኩረቱን እንዲከፍል አደረጋችሁት። በቃ ስራው እስልምና ላይ መስራት አይደል? ወደ እናንተ ዞሮ የማያይን ሰው በግድ በነገር አዞራችሁ ከናንተ ጋር አፍላፊ እንዲከፋፈት። ከዛ ልክ አንዳንድ ወገኖች እልህ ውስጥ ከፕሮቴስታንት ጋር እናንተም እልህ ውስጥ ከኦርቶዶክስ ጋር እንደገባችሁት የዚህ የእልህ ጨምላቃ ጨዋታ ውስጥ ገብቶ እንዲጨማለቅ ነው የፈለጋችሁት። ምን አለ ሰው ትክክለኛ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምኑ ናቸው ሙስሊሞች። አምላክ አይደለም ኢየሱስ ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። እውነተኛ ነብይ መሐመድ ነው ብለው ነው የሚያምኑት ሙስሊሞች። እውነተኛ የመጨረሻው ነብዩ መሐመድ ናቸው ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። ቁርአናቸውን ነው የሚሞግተው። መጽሐፋቸውን ነው የሚሞግተው። እንደው ስራውን እንዲሰራ ብትተውትስ ወደ እናንተ ከምታዞሩት ማለት ጥቅሙ ምንድነው ነው እያልኩ ያለሁት። ቀለም ይሰማል ወይስ እንደዚህ አይነት ሰዎችን ካልነካችሁ በስተቀር የሚሰማችሁ አድማጭ ያላችሁ? እናንተ እንደ ድፍን እንደ ፕሮቴስታንት ወካይ ሆናችሁ ማን ወካይ ያደረገ? አንተ የትኛው ካውንስል ነው የሾመ? የትኛዋ ቤተክርስቲያን ነው የሾመች? እንደው ሸሚዞን እኮ ነው ወንጌላዊነቱን ራሱ ለራስ ነው የሰጠከው። እንደምናውቀው ቤተክርስቲያን እንኳን ወንጌላዊ ብላ ያልሾመች ሹመት ከቤተክርስቲያን ያልተቀበልክ ሰው ምንድነው የምትፈልጉት? አሁን ይሄ ሰው ወደዛ ወንጌል የሚሰራበትን ወደዛ ጨለማን የሚያፈርስበትን ሐሰትን የሚገልጥበትን ጊዜውን ከፍለህ ካንተ ጋር አንገት ለአንገት የሚጓተትበትን ርዕስ ሰጠክ። አሁን ምን ውይይቱን ትቀበላለህ? ውይይቱን ትቀበላለህ ወይ? ትወያያላችሁ? ትጨቃጨቃላችሁ እርስ በርስ? አሁን እንደ ኦርቶዶክስ ቤተክርስቲያን አማኝ ፕሮቴስታንት ልክ ነው ብሎ ላያምን ይችላል። እፎይ አንድም ቀን ግን ዞሮ ሐሳብ ሰጥቶ አያውቅም። ምክንያቱም የሱ ፎከስ ኤሪያው እስልምና ስለሆነ አትሊስት እሱን እንኳን አታከብርም። እና እኔ ውይይት ተውት። እሱ ግን በቃ ዛሬ ለመናገር የምፈልገው ነገር አትሊስት እንደዚህ አይነት ሰዎች ምን ያህል ገመድ እየተጓተተን እንደሆነ ህይወት የሚነገርበትን በህይወት በፍቅር የሚነገርበትን እንዴት አይነት በቃ ጨምላቃ ሚዲያ እንደፈጠረን በደንብ ግልጽ በሆነ ሁኔታ ስተት ሲመጣ እንዲህ ምላሽ ይሰጣል። እኛ ጋር እንዴት እንደሚያኮራ እንዴት እንደሚያስደስት። በዚህ ላይ በጣም የገረመኝ የፕሮቴስታንቶቹ ነው። ፕሮቴስታንቶቹ ካያችሁ አብረው ሆነው በቃ ካሁን በኋላ ሙስሊሞችና እንትኖቹ አንድ ሆነዋል። ነፎይ እንዴት ነው ፕሮቴስታንት እስልምናን ቻሌንጅ የሚያደርጉት? ተረረም እኛ እኮ እንደናንተ መምህራኖቻችን ፓስተሮች አይደሉም፣ ባለራዕይ ምናምን የሚባሉ አይደሉም። ከተሳሳተ መምህሩን ተሳስተሃል ብለን ቻሌንጅ እናደርገዋለን። ቻሌንጅ ይደረጋል፣ በሊቃውንትም ይታያል። ከተሳሳተ አርም ንስሐ ግባ ይባላል። ሊቃውንት ተሳስተሃል ብለው ያርሙታል። አልታረምም ካለ ይወገዝና ይለያል ከቤተ ክርስቲያን። ቤተክርስቲያን የግሉ ንብረቱ ሌላው ማይመለከተው የኔ ነሽ ብሎ የሚፈነጭባት አይደለችም። የእናንተ ፓስተር አሁን እንደዚህ ብሎ ቢሆን፣ እዩ ጩፋ እንደዛ ብሎ ቢሆን፣ እስራኤል ዳንሳ እንደዛ ብሎ ቢሆን ምን ታመጣላችሁ? ምን ትሉታላችሁ? ምንም አትሉም እኮ ሸፋፍናችሁ የምታልፉት። ምክንያቱም ስንት ጸያፍ ንግግር በክርስቶስ ላይ ፓስተሮቻችሁ ተናግረዋል። ስንት አስቀያሚ ነገር በፈጣሪ ላይ የእናንተ መስራቾች ተናግረዋል። ስንት ለፈጣሪ ማይገቡ ንግግሮችን ፓስተሮቻችሁ ተናግረዋል። ምንም አትሏቸውም፣ ዝም ነው የምትሉት። ተሳስተሃል ብትሉትም አይሰማችሁም። ቸርቹ የራሱ ስለሆነ ማለት ነው። ቤተክርስቲያኑ የራሱ ስለሆነ መስራቹ እሱ ስለሆነ ሸፋፍናችሁለት ደባብቃችሁለት ነው የምታልፉት። ይሄ ደግሞ ምንድነው የሚያሳየው? አንዱ ቢሳሳት ሌላኛው አያርመውም ማለት ነው። ምክንያቱም የራሱ ቤት ውስጥ ነው ያለው፣ የራሱ ቸርች ውስጥ ነው። ምንም አታመጣም። ስህተቱን ተቀብለህ ትከተለዋለህ፣ በዛው ታስቀጥላለህ እንጂ
ምን የምታመጡት ነገር አይኖርም ማለት ነው። ምንም የምታደርጉትም ነገር የለም። አየናችሁ እኮ እነ እዩ ጩፋ ሲሳሳቱ፣ እነ እስራኤል ዳንሳ ሲሳሳቱ፣ እነ ዮናታን ሲሳሳቱ ምን አመጣ? ምን አላችኋቸው? ምንም አትሏቸውም። ሸፋፍናችሁላቸው ነው የምታልፉት። ይሄ የሚያሳየው ምንድነው? እሱ የእኛ ቤተክርስቲያን ምን ያህል እውነት ላይ እንደቆመች፣ ስህተትን ምን ያህል እንደምትጸየፍ፣ ማንምውን ምንምውን ከተሳሳትክ መታረም እንዳለብህ የመጣችበትም በእንደዚህ አይነት ትሬንድ እንደሆነ እውነትን ከሐሰት እየለየች ስንዴውን ከገለባው እንክርዳዱን ከምርቱ እየለየች እንደመጣች ከዚህ መረዳት እንችላለን። እንክርዳዱንም ስንዴውንም ምናምን ትክክል አድርጋችሁ የምትይዙ እናንተ ናችሁ። በምን ሞራላችሁ ነው ኦርቶዶክሳውያን መምህራናችሁ እንደዚህ ያሉ ከሌና ከሌ ምናምን ብትሉት አትችሉም። እናንተ ብትሆኑ እንደዛው የምታስቀጥሉት፣ አብራችሁ የምትቀጥሉት፣ አብራችሁ የምታጨበጭቡት ገመናችን ነው በውስጥ ዝም በል እንደዛ የምትሉት ለቃላት እኔ መናገር የሚደብሩኝ ፓስተሮቻችሁ እኮ እጅግ ጸያፍ ንግግር በክርስቶስ ላይ ተናግረዋል። እነኛን ንግግሮች ብናገራቸው መልሰው አይምሯቸው አልበሰሉ እነኛን ቪዲዮዎች ጋር አምጥተው እንትስሏቸው ስለሚረብሽ ነው እንጂ ፓስተሮቻችሁ የተናገሯቸው እጅግ ቀፋፊ ንግግሮች አሉ እኮ በፈጣሪ ላይ ጠቃሚ ስላልሆነ በመጽሐፍቶችም በንግግር ደረጃም ፓስተሮች የተናገሩት መለየት አትችሉም። በምን መስፈርት እንደው ሌሴ እና አርግበውና የኛው ንግግራቸውን ተወውና ኢቭን በአካላት ደረጃ ላይ ፓርቶች ላይ ነው አይደል? አሁን እንትኑ ሞሮፍ እሱ ላይ ልተቹ ሞከራችሁ። ፈጣሪ ፊት፣ ኋላ፣ ግራ፣ ቀኝ፣ ላይ፣ ታች፣ ቀኝ ምናምን ተብሎ ፍጡራን የሚያካብቡት አይደለም። ኮምፖዚት ፓርቶች ያሉት ኮምፓውንድ የሆነ ከዛ ደግሞ በእነኛ የተዋቀረ አይደለም ነው የሚል እንኳን እንደው እኛ ብንሟገት ያምርብናል እኮ የተጻፈ ስላለን ዶግማቲክ የሆኑ መጽሐፍቶቻችን ላይ መረጃዎች ስላሉ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይንም አለው ብለው የሚል? ማለት እግር የሚባል ፓርት ግራ ቀኝ ያለው ፊት ኋላ ያለው ወይንም ደግሞ ክፍተት እግር ያለው ስንትም ይሁን ብቻ አለው ወይንም የለውም የሚለው ፕሮቴስታንት በምረም ያስረዳው ምን አንጥቶ? የትኛውን ትርጓሜያችሁን አንጥታችሁ ትርጓሜ ያላችሁ? ለምሳሌ እጆች ሰሩኝ ሲል ዳዊት እጆች ሰሩኝ ሲል፣ ኢሳይያስ እንደዛ ሲል፣ እጆች አበጃጁኝ ሲል ፈጣሪ በእጁ ነው የሰራው አይደለም ብለህ የምትሞግተው ፕሮቴስታንት ምንድነው ምላሹ? ምንድነው ምላሾቻችሁ ፕሮቴስታንቶች? ፈጣሪ እጅ የለውም ማለትም ፓርት የሆነ እጅ ያለው ነው የለውም ነው የምትሉት? በምን ሞራላችሁ ነው ፓርቲ ያጸድቃሉ አያጸድቁም ብላችሁ እኛን ለመተቸት የበቃችሁት? ማለት ከዋብያዎቹ ጋር ሆናችሁ እኛ እኮ ወደ 1 ዓመት ያህል የፓርት ጉዳይ ላይ ምን አይነት እንከን ሊያመጣ ይችላል? አንዱ አንዱን ያልሆነ፣ አይን ጆሮን ያልሆነ፣ ጆሮ አይንን ያልሆነ፣ እግር እጅን ያልሆነ ፓርቶችን ከጸደቁ እነኛ ፓርቶች ደግሞ ምንድነው ግራ ቀኝ ፊት ኋላ ካላቸው ምን ያመጣሉ፣ ምን አይነት ተጽዕኖ አላቸው የሚለውን ጠንቅቀን እናውቀዋለን። እኛንን እኮ 1 ዓመት ያህል ስናስተምርበት የቆየ ነው። በዚህ ቶፒክ ላይ ትንፍሽ ብላችሁ ታውቃላችሁ? በዚህ ቶፒክ ላይ ከሙስሊሞቹ ጋር ቻሌንጅ ተደራርጋችኋል? ወደ 1 ዓመት ያህል እኮ እኛ በዚህ ጉዳይ ላይ ቻሌንጅ ተደራርገን ሙስሊሞችን የበታተንበት ቶፒክ ነው። ጠንቅቀን እናውቀዋለን። እኛ ከአስተምሮታችን ላይ አባ ጊዮርጊስ ዘጋስጫ ለምሳሌ ለፈጣሪ ግራ ቀኝ ፊት ኋላ እታች ላይ ጀርባ ደረት ፊት አይነገርም ይላል። የእናንተ እስኪ እንደው መምህራኖቻችሁ እንደዛ ብለው የጻፉት አለ? አስተምሮታችሁ ላይ እንደዛ አለ ብትባሉ አታመጡም እኮ። እኛ ይህን ማምጣት እንችላለን። ኢቨን ቅዳሴያችን ላይ ቅዳሴ ማርያም ላይ እግዚአብሔር ፊት ኋላ ታች ላይ ተብሎ አይነገርም ይላል። እናንተ ላይ አለ? አታመጡም። በምን ሞራላችሁ ነው ፈጣሪ እነሱ ጋር እንደዚህ ያለ እንደዚህ ኖ ፌሩ ነው አንዳንዴ አይመጣውም ማለት ነው። አይመጣውም፣ እናንተ ጋር አይመጣውም። ተደበቁ፣ እሺ ተደበቁ።
ተደበቁ። ለማንኛውም አያዋጣችሁ፣ የምትደበቁ ያዋጣችኋል ማለት ነው። አንዳንዴ የምተቹባትን ነገር ለዩ። እኔስ ዛሬ ቶፒካችን እግዚአብሔር ለፍጡራኑ አባት ተብሎ